ሰላማችሁ በያላችሁበት ይብዛላችሁ። ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? ዛሬ ማለዳ ላይ በደረሰ የትራፊክ አደጋ 4 ሰዎች ህይወታቸው ወዲያውኑ ሲያልፍ 12 ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። በመንገዱ አካፋይ በአንድ በኩል ለለቅሶ የተደኮነ ድንኳን መንገድ በመዝጋቱ ተሽከርካሪዎች አንድ መስመር ለሁለት አቅጣጫ እየተጠቀሙ ነበር። 2 ሰዓት አካባቢ በደረሰ የትራፊክ አደጋ አሽከርካሪውን ጨምሮ የ4 ሰዎች ህይወት ወዲያውኑ ማለፉን የሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ለቲክቫ ኢትዮጵያ ተናገሩት። አደጋው የደረሰው ከሐዋሳ ተነስቶ ወደ አርባ ምንጭ መስመር ይጓዝ የነበረ የሰሌዳ ቁጥሩ ኮድ 304 138 ሲዳ ሲሆን ዶልፊን አነስተኛ የህዝብ ማመላለሻ የድንጋይ ከሰል ጭኖ ወደ አዲስ አበባ ሲጓዝ ከነበረ ኮድ 324 386 አዲስ አበባ ሲኖትራ ጋር በመጋጨቱ መሆኑን አዛዡ አስረድተዋል። የአደጋው መንስኤ በመንገድ አካፋይ በአንድ በኩል ለለቅሶ የተደኮነ ድንኳን መንገድ በመዝጋቱ ተሽከርካሪዎች አንድ መስመር ለሁለት አቅጣጫ እየተጠቀሙ ስለነበር ቅድሚያ ባለመሰጣጣት የተፈጠረ ስለመሆኑም ምክትል ኮማንደር ሀብታሙ አስረድተዋል። በአደጋው ሾፌሩን ጨምሮ 3 ወንዶችና 1 ሴት 4 ሰዎች ወዲያውኑ ህይወታቸው ሲያልፍ 9 ወንድና 1 ሴት ደግሞ ከባድ አደጋ 1 ሴትና 1 ወንድ ደግሞ ቀላል አደጋ ደርሶባቸው በሶዶ አጠቃላይ ሆስፒታልና ክርስቲያን ሆስፒታል ሕክምና እየተደረገላቸው እንደሚገኝ ተናግረዋል። እንግዲህ የተከበራችሁ የቻናላችን ቤተሰቦች በትናንትናው ዕለትም በከፍተኛ ሁኔታ በአዲስ አበባ ላይ አነጋጋሪ የነበረውን ሰርግ የፈጸሙት የዶክተር ወርቅነህ ገበየው ልጅ ባለቤት አባት ህይወታቸው ማለፉ የሚታወስ ነው። እሳቸውም እንደዚሁ በትራፊክ አደጋ ነው ህይወታቸውን ያጡት። የትራፊክ አደጋ ከእለት እለት በእጅጉ እየጨመረ የብዙ ሰዎችን ህይወት እየቀጠፈ ያለ ትልቅ አሳሳቢ ጉዳይ ነው። በተለይ በኢትዮጵያ በየቀኑ በአማካይ 14 ሰዎች በትራፊክ አደጋ ምክንያት ህይወታቸውን እንደሚያጡና 31 ያህሉ ደግሞ ለከባድ የአካል ጉዳት እንደሚዳረጉ ከመንገድ ትራፊክ ደህንነት ቢሮ የተገኘ መረጃ ያመላክታል። በአገሪቱ ከሚከሰቱ የተለያዩ አደጋዎች 68.3% ያህሉ ምቹ በሆነ መንገዶች ላይ የሚከሰቱ መሆናቸውና ከሚደርሱት አደጋዎች መካከል ደግሞ 85.9% በአሽከርካሪው ስህተት፣ 3.3% በተሽከርካሪ የቴክኒክ ብቃት ጉድለት፣ 2.8% ደግሞ በእግረኞች ችግር የሚያጋጥሙ መሆናቸውን የቅርብ ጊዜ መረጃዎች ያሳያሉ። በመንገድ ችግር የሚከሰቱ የትራፊክ አደጋዎች 0.7% ብቻ መሆናቸውን የመንገድ ትራንስፖርት ሚኒስቴር ጥናት አመላክቷል። በኢትዮጵያ ከ2 ዓመታት በፊት በትራፊክ አደጋ ምክንያት ህይወታቸውን ያጡ ሰዎች ቁጥር 3971 ሲሆን በ2013 ዓ.ም ደግሞ የተከሰተው የሞት አደጋ ሲነጻጸር በ190 መቀነሱ ይነገራል። በ5911 ሰዎች ላይ ከባድ የአካል ጉዳት እንደደረሰ የመንገድ ደህንነትና የመድህን ፈንድ አገልግሎት አስታውቋል። የፌዴራል ፖሊስ ኮሚሽን መረጃዎች እንደሚያሳዩት ከ15000 በላይ የትራፊክ አደጋዎች ያጋጠሙ ሲሆን በአደጋዎቹ ምክንያት 4161 ሰዎች ህይወታቸውን ማጣታቸው ተጠቁሟል። ባለፉት ጥቂት ዓመታት የትራፊክ አደጋ የመቀነስ አዝማሚያ እንዳለው የሚጠቁሙት ባለሙያው እንደ አገር በአነስተኛ ተሽከርካሪ ከፍተኛ የትራፊክ አደጋ እንደሚመዘገብም አመላክተዋል። መረጃዎቹን መሰረት አድርገን የምናወራ ከሆነ ከ2010 እስከ 2014 ባለው ጊዜ ውስጥ ብቻ አደጋው በተወሰነ መልኩ የመቀነስ አዝማሚያ አሳይቷል ብለዋል። ቀነሰ ቢሉ እያንዳንዱ በህይወት በአካልም ሆነ በንብረት ላይ የሚደርሰው አደጋ አሳሳቢ መሆኑ ግን አሁንም ቀጥሏል። በተለይም ዝቅተኛ ተሽከርካሪ ቁጥር ላላት አገር 1.4 ሚሊዮን ተሽከርካሪዎች ኢትዮጵያ ውስጥ አሉ ተብሎ ይታመናል። የአደጋው መጠን ከፍተኛ ነው። አሃዙ እንደሚያሳየው ከሆነ በ2010 ብቻ 5108 ሰዎች በመንገድ ትራፊክ አደጋ ምክንያት ህይወታቸውን አጥተዋል። በተመሳሳይ ዓመት የነበረው የሀገሪቱ የተሽከርካሪ ቁጥር ከ900,000 እምብዛም የዘለለ አልነበረም። 2014ን ስንመለከት ደግሞ የተሽከርካሪዎች ቁጥር በ500,000 ገደማ ጨምሮ 1.5 ሚሊዮን ደርሷል። በዚህ ዓመት በደረሰ የትራፊክ አደጋ ህይወታቸውን ያጡ ሰዎች ቁጥር ግን 3971 ነበር። አሁንም ቢሆን በተለይም የተሽከርካሪ ቁጥር በእጅጉ ጨምሯል። ነገር ግን የሞት አደጋ እየቀነሰ ቢሆንም እየደረሰ ካለው አደጋና ትንሽ ተሽከርካሪ ኑሮ ብዙ አደጋ በማስተናገድ ግን አሁንም ቢሆን ሀገራችን በቀዳሚነት ደረጃ የምትሰለፍ መሆኑ ነው የሚነገረው። እዚህ ላይ የምናየው ነገር ከ900,000 ብዙም ያልዘለለ የተሽከርካሪ ቁጥር ይዘን ከፍተኛ የሰው ህይወት ያለፈው በ2014 ላይ የነበረ የተሽከርካሪ ቁጥር
በ500 ሺህ ያህል ጨምሮ በመንገድ ትራፊክ አደጋ ያጣናቸው ግን በተወሰነ መልኩ መቀነሱን የሚያሳይ ነው። የዓለም አቀፉ የተሽከርካሪ አደጋ መመዘኛ በ10 ሺህ መኪኖች ምን ያህል አደጋ ይደርሳል ሲል ይመዝናል። በኢትዮጵያ ይህንን መስፈርት ተከትለን ስናየው በ2010 በ10 ሺህ ተሽከርካሪዎች የደረሰው አደጋ 54 ነው። ተመሳሳይ ቁጥር ባላቸው ተሽከርካሪዎች በ2014 ዓ.ም የደረሰው አደጋ ግን 29.7 መሆኑን ስራ አስፈጻሚው ይናገራሉ። በአሁኑ ሰዓት ደግሞ ከዚህ የላቀ ቁጥር እየተመለከትን ነው። ይህን ቁጥር መሰረት አድርገን ስንነጋገር ሰውን መሰረት አድርገን ስንነጋገር ነው ችግሩን የገዘፈ የሚያደርገው ይላሉ ኃላፊው። ይህም አንድ ሰው ለቤተሰቡ ለሀገሩ ምንድነው የሚለው ላይ ይወስደናል። ምክንያቱም እያንዳንዱ ሰው ህይወቱን በሚያጣበት ጊዜ ከበስተጀርባው ያሉ በርካታ ሰዎች ጭምር ለችግር እንደሚጋለጡ ያልተፈታ ህልም ነውና አብዛኞቹ አደጋዎች የሚከሰቱት ከፍጥነት ጋር በተገናኘ ሲሆን ለእግረኛ ቅድሚያ አለመስጠት በቀዳሚነት የሚጠቀስ ነገር ነው። የአሽከርካሪን ባህሪ መሰረት ያደረጉ ችግሮችም ይጠቀሳሉ። ትልቁ ችግር የማሽከርከር አቅም ሳይሆን የባህሪ ችግር ነው። ቸልተኝነት ይበዛል። አደጋ ካልደረሰ አለመማርም እንደዚሁ አለ። አብዛኛው አደጋ የሚደርሰው በአሽከርካሪው ስህተት ሲሆን እሱም ባህሪን የሚገልጽ ነው በማለት ነው ብዙ ባለሙያዎች የሚያስረዱት። ይህ ከአሽከርካሪዎች ጋር በተያያዘ የሚጠቀስ ምክንያትም በሌሊት መጓዝ፣ በፍጥነት ማሽከርከር፣ ጠጥቶ ማሽከርከር፣ ቅድሚያ አለመስጠትና ሌሎችንም እንደሚያካትት ይነገራል። ከዚህ በተጨማሪ ተሽከርካሪዎች ለመንቀሳቀስ የሚያበቃ የቴክኒክ ብቃት ሳይኖራቸው አድርሶ ይመልሰኛል ብሎ በማሰብ ዝም ብሎ የማሽከርከር ሁኔታም ይታያል። ኢትዮጵያ ውስጥ የተሽከርካሪ አደጋ በተደጋጋሚ የሚደርስባቸው ቦታዎች አሉ። በሁሉም ክልሎች ለትራፊክ አደጋ ምክንያት ጥቁር ነጥብ ያላቸው ቦታዎችም ተለይተዋል ይላሉ ባለሙያው። ዋናው ነገር ግን እነዚህ በተለይ ረጅም ርቀት ጉዞ የሚደረግባቸው በሌሊትና በፍጥነት ጉዞ የሚካሄድባቸው ናቸው ነው የሚሉት። ደረጃቸው ነው እንጂ የሚለያየው በጥናት የተለዩ በእያንዳንዱ ክልል ተደጋጋሚ አደጋ የሚደርስባቸው ቦታዎች አሉ ይላሉ ባለሙያው። የመንገድ ደህንነትና መድን ፈንድ አገልግሎት እንደ ተቋም በቅርቡ ቢቋቋምም ከዚህ በፊትም የመንገድ ደህንነትን ለማረጋገጥ ስራዎች እየተሰሩ እንደነበር ዋና ስራ አስፈጻሚው ይናገራሉ። በተለይም በ2016 በጀት ዓመት በአዲስ አበባ ከተማ ብቻ በተከሰተው የትራፊክ አደጋ 45% አምራች የህብረተሰብ ክፍል ላይ አደጋ መድረሱን የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት መግለጹ ይታወሳል። ሚያዝያ 2 ቀን 2017 ዓ.ም ከአንድ ወር በፊት ማለት ነው ዓመታዊ የመንገድ ደህንነት ሪፖርት ይፋ ተደርጎ ነበር። የከተማዋን ወቅታዊ የመንገድ ደህንነት በሰፊው የዳሰሰው ይህ ሪፖርት በመዲናይቱ በ2016 ዓመተ ምህረት ብቻ 45% የሞት አደጋ እየተመዘገበው አምራች የህብረተሰብ ክፍል በሆኑት ከ20 እስከ 39 ዓመት እድሜ ክልል በሚገኙ ዜጎች ላይ መሆኑ ይታወቃል። የሞት አደጋ ከደረሰባቸው የመንገድ ተጠቃሚዎች ውስጥ እግረኞች 86% እንደሚይዙ በሪፖርቱ ተጠቁሟል። ይህ አሃዝ ላለፉት 9 ተከታታይ ዓመታት እግረኞች በተመሳሳይ ሁኔታ ለትራፊክ አደጋ ቅድሚያ ተጋላጭ መሆናቸውን ያመላክታል። ከሰዓት አንጻር ሲታይ ደግሞ 25% የሞት አደጋ የተከሰተው ከምሽቱ 12 ሰዓት ጀምሮ እስከ 4 ሰዓት ሲሆን እንደዚሁም በእለት የደረሰን አደጋ በተመለከተ ደግሞ 15% የሚሆነው የሞት አደጋ የደረሰው ቅዳሜ እለት እንደሆነ ተጠቅሷል። እንግዲህ ከሰዓት አኳያ ከምሽቱ 12 ሰዓት እስከ 4 ሰዓት ከእለታት ደግሞ በተለይም ቅዳሜ ብዙ አደጋዎች የሚከሰቱበት መሆኑ በዳሰሳ ጥናቱ ተገልጿል ማለት ነው። አውቶሞቢሎች 27% ከ12 እስከ 16 ተሳፋሪዎችን የሚጭኑ ሚኒባሶች ደግሞ 23%፣ እንደዚሁም ከባድ የጭነት ተሽከርካሪዎች 27% የሞት አደጋ ያደረሱ ተሽከርካሪ አይነቶች ናቸው። በዚሁ ዓመት ከተወሰነው የፍጥነት ወሰን በላይ ያሽከረከሩ አሽከርካሪዎች ብዛት 47% መሆኑ በሪፖርቱ ተካቷል። በትራፊክ አደጋ የተነሳ ለሞትና ከባድ ጉዳት የሚያጋልጡ ቦታዎች የተለየ ሲሆን እነዚህ ወሳኝ ቦታዎች ቀደም ሲል እንዳልነው የመንገድ ደህንነት የማሻሻያ እርምጃ ሊሰሩና ቅድሚያ ሊሰጣቸው እንደሚገባ ያሳያል። ይህ አደጋ ከእለት እለት እየጨመረ እንጂ እየቀነሰ አልመጣም። ለዚህ ደግሞ ቀደም ሲል እንደተጠቀሰው ሁሉም ባለድርሻ አካላት የራሱን ኃላፊነት ሊወጣና ከዚህ አደጋ ራሱን፣ ቤተሰቡን፣ ወገኑንና ሀገሩን ሊጠብቅ እንደሚገባ ያስገነዝበናል። ሰላም በያላችሁበት ይሁን። መልካም ጊዜ።